በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሸር በሰብስክራይብ እስቲ ገባ በሉ። እንግዲህ ዛሬ ገጭ ብዬላችኋለሁ። ደግሞ ያው እንደተለመደው ማለት ነው። ያው ትንሽ እንግዲህ እናንተ ለምትሳደቡበት አታጡምና በቃሌ ገብታችሁ ብትናገሩኝ ግን አጥረጋርጋለሁ። እያንዳንድህ የኔን ይስጥህ ብዬ ነው የምገላግልህ። ለማንኛውም ክርስቲያን ወገኖቼ ሰላም 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 አለይኩም። እንግዲህ ሰላማቸው ብዙ ጊዜ ስትይበልልኝና ባለም ተርቼ ላይ ሁላችሁም ወገኖች ይዋ ከጭ ብዬላችኋለሁ። አሁን በማን ይሁን ጥርቅ አድርጌ ጥብ አድርጌ ላስጠሄን ሰውዬ ወለ ምንድን ነው ስራ ነገሩን እኔ ሀብዬ ይሄን ሰውዬ ታውቀው ሚስት እንዳለ እርሜውን ፈጀ ከዓመት በላይ ሆነው ማለት ነው። የኔ እናትዬ ሚስት ብለህ ቆንጆይቱም ተወችህ ያችም ተወችህ። ግን አንተ ተገራፈጥክ። ትትፈልግ ወዱ ፈታለሁ ትላለህ። እንዴት ወዱ መፈታው? ያችኛቱ ምንህ ናት? ያችን ያቀፍክበት ወዱ ያስፈታህም በላ ተጠቃለለ አራፍ በወርልቅ ባመሽ ለቃቂ በልብስ አከበርሽኝ ትቤት የለቀየ ያለ ሰውየው ወዱ ፈታለሁ። አጥሲ ይሄ ወዱ መፍታት ማለት እንዴት ያለ ነው እንደው እኔ አሁን እንደው ብዙ አልናገርም ስላመመኝ ዝም ልበል እስቲ። ሚስትህ ናት ይቺ እንደ በቅሎ አንገቷን እያመለመለች ካንተ ጋር በመሳሳ እየጠጣች ያኔ እኔ አላቅልህ በሱሪ ነው ተተማና ሊያዲ ለየነት አሁን ተነገር በኋላ ሰልማ ነው መሰለኝ እንግዲህ ስለምናውን አላህ በርታላት። ወደ ትክክለኛው አመጣዋታልና ወደ ሃይማኖቷ ወደ ተበለደችበት አመጣዋታልና አላህ ትክክለኛውን ያርግላት። ማሻአላህ ተባረከላህ። እንደው የኔ እናትዬ ተየት እያገኘሽው ነው ገንዘቡንስ? እንደዚህ እንደው ሙልቀቀቀቀ የሚያረግብሽን ቦታ ያቺ በቃ እናት እሷ በአረብ ሀገር ላይ ተሰዳ እንደዛ ሰው ትሆንልኝ ብላ ትለፋለች እንጂ እዚህ ከማንም ወንድ ጋር ተሸጋጠጫለሽ። አያግሬ የኔ እናትዬ እምዬ ብሏል እሚወላልይት ብሏል። እስቲ ለእናቶቻችሁ ስንቶቻችሁ ናችሁ እንደው በስነ ስርዓት ያለችውን ያሟላችሁላት? እስቲ ንገሩኝ እስቲ። አይ እናንተ ብዙ ነው መከራው ብሏል፣ ብዙ ነው ደስታው ብሏል። እናታቻችሁን ያሏችሁን እስቲ እያሟላችሁ መጀመሪያ እስቲ አልሐምዱሊላህ ብለው እናቶቻችን ቀልባቸውን በእኛ ያሳርፉ ወገኖቼ። ኧረ ተው ወላሂ ተው። እኔ ራሴን ከእናቴን ነው ምክር ያመጣሁት እንጂ እኔ እናንተ ጋር ላጨቃጨቅ አይደለም። ግን ይህን ነገር ተው ነው። አሁንም ቅድምም የምላችሁ በእርግጠኝነት ተው፣ አትሞላቀቁ። እናቶቻችን አይርገሙን፣ ቤተሰብ አይርገመን። የስራ ሁኔታም ቢሆን የኔ እህትዬ እስልምናን ስተተቀበልሽ ድረስ በስነ ስርዓት ጠርሃሽን ደግሞ በስነ ስርዓት አጣፍተሽ ልበሹ። እንደዚህ ተሞላቀሽ አንገትሽን እንደ በቅሎ መልመለሽ ሰው ወንድ ላይ ሄዳሽ ተሰክተሽ አይደለም። እናት ደግሞ መካሪ ልጅሽ እኔና ምንም ግማሹ ሙስሊም ግማሹ ክርስቲያን የሆነበት ሀገርም ላይ ብትሆኚ ስለ እስልምና ዲን በደንብ አድርገሽ ታውቂያለሽ። ሙስሊም ባትሆኚም ክርስቲያንም ሆኜ ሙስሊም በሃይማኖትሽ የማይገባኝ ነገር የለም። ግን ይችኛቱ ልጅሽ
እስልምናን ተቀብላ ወላሂ እስካላይ ድረስ ምከሪያት። ምከረው አልመከረም ታለ መከራ ይምከረው ብሏል ያገሬ ሰው። እናትነሽና በስነ ስርዓት ዝግ አድርገሽ ምከሪያት። ወላሂ አሁን ሚፍታህ እንደዚህ እናቱ መዲና መነወረ ላይ ተቀምጣ እንዲህ እያደረገ የእሱ ኡምራ አድራጊ የእሱ ምን ትንሳደብ ኖሯል። አሁንም አንቺም ደግሞ ከሀሰን ጋር ሲጃጃሉ ብዙ ዝም ብሏል። ያኔ አሁን ደግሞ ያለው ዋሳኝና አጋጣሚ ወላሂ እኔ እንደራሴ እንደማንኛውም የምናገርሽ እናቷን እናት ምከሪ። ሴት ልጅ ነው ልጅሽ ምከሪያት። ያው መከራ ይምከራው ብሏል። መክረሻት እንዴት አለች ልጅሽ ነው እንጂ እንግዲህ ምከሪ ልጅሽን። አሁን ምናምን እንደዚህ ተባለ መከራ በተሰቡላ ውስታሱላ መክሯት ተፈቀት ነው የተዋት ህዝቡ ማለት ነው። እቺ ማናት ናዝሬት ነው ማን የሚባል ሀገር ላይ ያለች እቺ አንገቷን በቅሎ እያመለመለች መጀመሪያ ታላት ተቀርብ እንደውም ቀረበች። እንደዛም ሆነ እንዲህም ብዙ ነገር አለ። የሆነች ዘፋኝ እኔ ወላሂ አብድዬ ምት ትላለች። ብዙ ነገሮች አሉ በሀገራችን ላይ። እባካችሁ ሃይማኖታችሁን ክርስቲያን ወገን ሃይማኖቶቻችን በሚያምኑበት ይሄው እንደማይደራደሩ ታውቃላችሁ። እናንተም እንደነሱ እንዳትደራደሩ። በቃ ያላችሁ አማራጭ በሃይማኖት ድርድር የለም። እባካችሁ ነገም ዛሬም ነገም ተነገም ወዳ ይሄንን ነገር ተው ነው የምለው። አይ ማን ነክቶን ማን ሰምቶት አላችሁ ተጨማለቁ ሰው። እኔ በሃይማኖት አያገባኝም፣ ግን በንግግር የምናገረውን እናገራለሁኝ። እንደ ማንኛውም ህዝብ እንደ ማንኛውም ወገን አስተላልፈውን አስተላልፋለሁ። ተቆጭ እናትነሽ ተቆጭ። ይችልሽ ሴት ልጅ ናት። ነገ ጧት አንዴ ችግር ቢደርስባት እናቷ ዝም ብላ እንዲህ አርጋ እጃጅ አለቻት፣ እናቷ እንዲህ አለቻት፣ እንደዚህ ሆነ እንዲህ አልደረሰባት ነው የምትባየው። ተይ ማሄ እሱ ወንድ ነው ገባሽ? አንቺ ጋራ ያንን አይነት ነገር ትሰራ አንቺ ምንድን ነኝና እስቲ ከሱ ጋራ ይህንን ነገር የምሰራበት ጎኔ ምንድን ነው? ምን አገባኝ ብለሽ ረክዘሽ አንብቢ ራስሽን መጀመሪያ። የኔ ውድ ሁላችንም እኮ ትንገባ ካፕል ነን እያልን እንሰራለን። ግን ማን መካን አለው ቦታ ያኔ እኔ ከወንድሜ ከእናቴ ልጅ ጋራ በአንድ መሳሳ እንዳንቺ አልጠጣም ወይ ስራ አጣሁ ብዬ ነው በአሁን በበሽታ በበዛበት ሰዓት ላይ ያንን ማረገው። ገባሽ? ለራስሽ ምሰቢ ነው ወዲ መጀመሪያ ለራስሽ ሰቢ። ራስሽን አንድ ችግር ብትወርቂ ይሄ የዶላር የሚመጣ ብር በኢትዮጵያ የሚመጣ ብር ምንም አንቺን አይጠቅምሽም። ገባሽ? የሚጠቅምብሽ ቦታ ይኖረዋል። አምሻ አፋያሽ ነው የሚጠቅምሽ ነው ወዲ። ከዚህ ከልጅ ጋራ ምን አይነት ጤና ምን አይነት ሀያ እንዳለ ታውቂያለሽ? ሙሉ ሀያቱን ታውቂያለሽ? አታውቂም? ተይ ወላሂ ተይ ማሂ ተይ። ውስጥ ለውስጥ የምትሰሪው እንደፈለገሽ ማንም አያሽም። ሚዲያ ላይ ባየንሽ እንመክርሻለን። ወላሂ እኔ በራሴ ተይ ወላሂ አጠቃላይ ወንዶችም ሴቶችም ትትባሉ ለአቅመ አዳም ተደረሳችሁ ኸላስ አልሐምዱሊላ። አሁን በደንብ ምርመራ አለ፣ ሁሉን ነገር አለ። አይታችሁ ወጣችሁ ወርዳችሁ ተጋቡ።
እንጂ ይሄ ዝም ብላችሁ በያገኛችሁ ሴት ላይ የምትዘረፈጡ በያገኛችሁት ወንድ ላይ የምትዘረፈጡ ሴቶች ተው። እኔ አሁን ወሬ ለማሰማማር እንጂ ሁሉም ሰው እያሸደላት ያለው እየቀራች ደግሞ ይሄን ታረጋለች ማለላት ፈኪት ይሻለኛለች በአንድ ፊቱ በሞቱ ማለት ነው። ግን እሷ ችግሯ እጇን ሰው ላይ ትመድዳለች። ሁለተኛ ነገር ግግም ብላ ይሄን ሰው ይሄ ነው ብላ ትናገራለች። ግግም ብላ የሌለ ግግማነት ማለት ነው። አንቺ በራስሽ ዝም ብለሽ እየተጫወሽ ብትሰሪ ይሻልሻል። አንቺ እኛን እኮ ወንዶች በምንድን ነው እኛነታችን የሚስባቸው? ልንገርሽ እስቲ ማንኛችንም የኔ ስለ ቀላሽ አይደለም፣ አፍንጫሽ ስለተገተረ አይደለም፣ ጸጉርሽ ቂጥሽ ስለደረሰ አይደለም፣ ጥርስሽ ስላማረ ስለተኳኳልሽ አይደለም። ወላሂ አይደለም። አንቺ ጀግንነትሽ በቃ ጨበጥ ያልሽ ሰው ጀግና ሆነሽ አንድ ወንድ ልጅ አንቺን ሊፎግር በመጣው አቅጣጫ ላይ አሁን አንስቶ መሳሳ አንድ ላይ አድርጎ ጠጭተ ትልሽ ብለሽ ብትዩ ኮስተር ማለት ነው። ለሱ ላላ ብትዩ ይሻልሻል። ወላሂ እኔ ልንገራችሁ ሴቶች በአጠቃላይ በጣም ኸጠር ነው የሰራሽው። የምትሰሪ ሁሉ ኸጠር ነው። የምታረጊው የምትጫወችው ነገር ሁሉ ኸጠር ነው። እኔ ልንገርሽ እኔ ይኸው እንግዲህ ያው አሞኝ እንደዚህ ዝግትግት ብዬ ነው የምናገረው። ግን ማን መካን ያን ያየሁትን ነገር መዋሸት አልፈልግም። እናንተ ሴቶች ትትባሉ አሳስለን ኢትዮጵያ ላይ እንደዚህ ወንድ ላይ ተሳከታችሁ ውስጥ ለውስጥ እኮ የምትሰሩትን ስሩ። እኛም አንድ አላህ ያያችኋል እንጂ አገባንም እኮ በውስጥ ለውስጥ የምትሰሩትን ወላሂ ላዚም ውስጥ ለውስጥ የምትሰሩትን ማንም አያይባችሁም። ለአላህ ስቱት አላህ ሱብሓነሁ ወተዓላ ሁሉንም ነገር ታገኙታላችሁ። እባካችሁ የነፍስ እህቶች ወላሂ ወጣም ወረደም እንደው በሚዲያ ላይ ሰው አታሰድቡ። እኛን ሴቶችን አታሰድቡ። እንዳሉ ሙስሊም እህቶች እንዳሉ እህቶች እንዳረጉ ኧረ እባካችሁ። እኔ ወላሂ ረብል ካባ በሃይማኖቴ ላይ ድርድር የለኝም። በሰውም ሃይማኖት ገብቼ መናገር አልፈልግም። ማን መካን የሰው ልጅ ነኝ። ያየሁትን ግን እናገራለሁ በሚዲያ ላይ መጥፎ ነገር ታይ ማለት ነው። እኔ ፈኪ በሚዲያ ላይ ታይ ክፉ ነገሯ ጸጉሯን ይሄ ጠርሃ እንዲህ እያረጉ እያሳቡና ይሄ አንገት እያመለመሉ የምታወጣው ጸጉሯን መክፈቷ፣ እጇን ወንድ ላይ መመደዷ በቃ ይሄ ነገር ግግም የሚያረጋት ነገር አለ። ያኔ ኸላስ አንድ ሴት ልጅ እኮ አላህ ሱብሓነሁ ወተዓላ ተሸሸጉ ባለብን ሰዓት መሸሸግ ነው ያለብን። ሴት ልጅ አይድ ታየች መሸሸግ፣ ጸጉሯን መሸሸግ፣ ወንድ ልጅ መሸሸግ ነው ያለባት አይደለም እንዴ? አጅነብይ ወንድ መሸሸግ ነው ያለባት። ግን የሀገራችን ሁኔታ አያሸሽግም። እሺ ጠይብ ጠርሃዋን በስነ ስርዓት ጸጉሯን እንዳገልጥ አንገቷን እንዳይታይ በልጅነቷ የሰራችውን ትስራ ትገለ ጸጉሯን ትወዙዝ። ያንን አላየንም፣ አያገባንምም። ልጅ ናትም። ልጅ የትም ሀገር ላይ ሆኖ በየትም ሀገር ላይ በያለንበትም ሃይማኖት ሀገር ላይ ቢሆን በእስልምና በማንኛውም ቦታ ላይ አንድ ህፃን ልጅ ተው ብለውትም አይሰማን ማለት ነው። ግን አይድ ካየሽ በኋላ ሴት ልጅ በጣም ኸጣር ነው ጸጉራችሁን ማሳየት። ወላሂ ከእኔም ጸጉር ላለው ላሰር ወረብል ካባን ልንገራችሁ ሀቅ ነው። ግን መለጥኩት ጠጉሬን ለሰው አላሳይም በማለት ተስር ጠረሃ ሻሻ ስራለሁ፣ ሌላ ተላይ ጠረሃ ጠርበበታለሁ። ድንገት ለሰማሃላ ተተንሸራተተ ጠረሃዬ ብዬ ተስር ሌላ ጠረሃ ሻሻ ስራለሁ። ለምን አላህ ሱብሓነሁ ወተዓላ ሸሽጊ ብሎኛል። ኸላስ ይሄ ትንኸለቅ አብሮን የተህለቀ ነገር
ጠፊም ለሚም አብሮንም የሚሄድ ነገር ነው። ገባችሁ? ይሄ ነውራችን ነው ለኛ በጣም ኸጠር ነው። አለባበሴን አሳምሬ ፀጉሬን ሸሽጌ መሄድ አለብኝ እኔ ነው። በተለጠጠ ጉርድ መሄድ መምኖ ልበሹ ጉርድ ሱሪም ልበሽ አባ ያደረቢበት አገባንም። በዛ በመተለብሹ ልብስ እኮ አገባንም። ተውስጥ ራቅተሽንም ሂጂ ተስር ግን ተላይ አባ ያደረቢበት ወላሂ ነውርሽን ሸሽጊ። እያንዳንድ ሸህቴ ወላሂ እኔ ማንኛችሁም እህቶቼ ሰፋፊ ልብስ ልበሱ። እኔ ሀገሬ ላይ ሂጄ ይህን ሶሻል ሚዲያ ብጠቀመው በቪዲዮ በወጣ ወላሂ ወረብል ካባ በፍጹም ከላይ ላይ አባ ያላጣም። የሆነች ልጅ ምን አለችኝ በዚህ የተነሳ ማለት ነው አባያ ለብሰሽ ነው መውጣት ብዬ ትላት እስተመቼ አለች። እንዴ እቤትሽ እኮ ማንም አይሽም አልኳት። እቤትሽ እንደፈለገሽኝ ግን ሶሻል ሚዲያ ያብጠለጥልሻል። እንደዚህ ያለ ልብስ መጣሽም እንደ ያለ ልብስ አመጣች እያለ አልኳት። ወላሂ እኔ ሀቅ ነው የምናገረው። እቤቴ ውስጥ ምንም ልልበስ ምንም ማን ከልካይ የለኝም። በሬን ቁልፍ አድርጌ ራቀቴን ምልሁ ማንም ከልካይ የለኝም። ግን ማን መካን ሜዳ ላይ ትጥጡ ባካችሁ ላላህ ብላችሁ ተሰተሩ ነው የምለው። እንግዲህ ማሄም አህሙም ለአላህ ብላችሁ አፍ በሉኝ። ለማንኛውም ዲናችንን እባካችሁ አታራክሱት። አልሐምዱሊላህ ረብል ዓለሚን። በአሁኑ በመጣ ፈልፈላ እየተባልን አንሰደብ። እክትራማችን ለራሳችን፣ ሁሉ ነገር ለራሳችን፣ ፕሮቶኮላችንን ጠብቀን ራሳችንን ችለን በኮንፊደንስ ብንሄድ ማንኛውም ሰው ያከብረናል። ልንገራችሁ ወላሂ ተወደፊቷ አውዙ ቢላ ተወደ ኋላ ቢስሚላ ብሏል ተብሏል። ገባችሁ? ምን ብታምሩ ወንድ ልጅ ደግሞ የሚያወጣልሽ አቃቂር ይሞላል። አፍ በሉኝ። አፍ ብያለሁ ዘመዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ